ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም ነው ውዶቼ። እንግዲህ የምታዩት ዛሬ ቁርስ ዝግጅት ነው እና ቁርስ ማዘጋጀው ብሮክሊን በእንቁላል ነው እላችኋለሁ ውዶቼ። እና እንደምታውቁ ቃሪያ አዘጋጅቻለሁ፣ ነጭ ሽንኩርት አዘጋጅቻለሁ፣ ቲማቲም፣ ራስ ብሮክሊን፣ እንቁላል እና ውዶቼ ወደ ስራው እንግዲህ እንቀጥል እና ውዶቼ እንደምታዩት ዘይት ጨመርኩ። አያችሁት? ዘይትን ከጨመርኩ በኋላ ትንሽ ዘይት ሞቅ ይበልልኝ እና ወዶች አያችሁት? ይኸው ሽንኩርቱን ጨመርኩ። አያችሁት? እና ጨው ጨምሬያለሁ እንደምታዩት። ሽንኩርቴ በሰለልኝ ቲማቲሜን ጨመርኩ። ቃሪያን ጨመር። ከዛ ራስ ብሮክሊን ጨመር። እና ይኸውላችሁ አሁን እንቁላሉን መተዋለሁ እንደዚህ አድርጌ። እንቁላሉን ከመታው በኋላ እና እንደምታዩት ያው አትክልቱ በደንብ እንዲበስል ስለማልፈልግ ማለት ነው። አትክልቱ በደንብ እንዲበስል አልፈልግም። አያችሁት? ዋው ትንሽ አቀላቅሎ ቀስ እያደረኩ ማለት ነው። ያው ብሮኮሊ ለብዙ ነገር እንደሚጠቅም ይጠቅማል። ለሰውናችን ብዙ ነገሮችን እንደሚሰጣላችኋለሁ እና እንደምታዩት ዛሬ እንቁላል ብሮኮሊ ሰርቻለሁ። አያችሁ ልጆች፣ ያው ቀለል ያለ ቁርስ ነው የሰራሁት። ምክንያቱም ያው ቁርስ ላይ ብዙ ባይከብድልኝ ከዚህ ነገር አረብ ምግብ ጥሩ ነው። ቀለል ያለ ለሰውናችን ሆነ በቃ ለሰውናችን የማይከብድ ነገር ማለት ነው መሆን አለበት። እና እንደምታዩት ተወድቶ ሆነ መሰለኝ በጣም ይቆናል። ዋው! እና እናንተ ምንድነው ደግሞ እናንተ ብሮኮሊ እንዴት እንደሚሰሩ በኮሜንት ግለጹልኝ። እና ውዶች እንደምታዩት ጨረስኩኝ። የዛሬው ቪዲዮ ይሄን ይመስላል። ለየት ያለች ናት እላችኋለሁ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ ውዶች። በሌላ ቪዲዮ እስከምንገናኝ ደህና ሁኑ።